بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته ከዚህ በፊት በሰራኋቸው ቪዲዮዎች ላይ ከአንድ በላይ አግብተው ሴቶችን በሚበድሉ ወንዶች ዙሪያ ነበር ኢንሻአላህ እሱን ርዕስ የምቀጥለው ይሆናል ግን ለዛሬ ከዚያ በተቃራኒ ይሄን ከአንድ በላይ ማግባት የሚባል ነገር ከዚና በላይ የሚጸየፉ ሴቶች አሉ በእነሱ ዙሪያ ይሆናል ማለት ነው ምናልባት ሰምታችሁ ሊሆን ይችላል ባሊ በኔ ላይ ከሚያገባብኝ በኔ ላይ ዚና ቢሰራብኝ ይሻለኛል የሚሉ ሴቶች ቁጥራቸው ትንሽ አይደለም እልፍ አላፍ ናቸው እንዴት አላሁ Subhanahu Wa Ta'ala ولا تقربوا الزنا انه كان فاحشه ዚናን አትቅረቡት እሱ ቆሻሻ ነው አስጸያፊ ነው ያለውን ነገር እንዴት ነው አላህ በፈቀደው ነገር ልናወዳደረው የምንችለው ሁለቱ ነገር ለውድድር ይቀርባሉ ወይ ይሄንኛውን እኮ አላህ ከአንድ በላይ ማግባትን فانكحوا ما طاب لكم من النساء مثنى وثلاث ورباع ብሏል ይሄንኛውን እኮ አላህ እኮ ፈቅዷል እኮ ብቻ ፍትሃዊ እንድንሆን አስጠንቅቆናል እንጂ ይሄንኛው እኮ የተፈቀደ ነው እንዴት ነው አላህ የፈቀደውን ነገር አላህ አምርሮ ከከለከለው ነገር በላይ ልንጠላ የቻልነው እንዴት ስሜታችንን ብናመልክ ነው ይሄ እኮ ምናልባት ከአንድ በላይ አግብተው ትዳራቸው ስኬታማ ያልሆኑ ባለትዳሮች ይኖራሉ እንደዚሁም አንድም እኮ አግብቶ ሁለት ሶስት ሳይገባ አንድ ብቻዋን አግብቶ ህይወቷን ምስቅልቅል ያደረገው ወንድ ህይወቱን ምስቅልቅል ያደረገ ሴት ይኖራሉ እኮ ሞልተዋል እኮ ስለዚህ አንድ ለአንድ መጋባት ማለት ነው ያንን በቃ እንቶ ተብሏል ጠልተነዋል አንድ ለአንድ መጋባትን ማለት ነው ያልተሳካ ትዳር አለ ተብሎ ተጠልቷል አልተጠላም ስለዚህ ይሄም 2 3 4 ላይ የተሳካላቸው እኮ ሞልተዋል እኮ በፍትህ የሚያስተዳድሩ አቅሙ ያላቸው ሞልተዋል ስለዚህ በዚህ ልክ ልንጠላ አይገባም አንድ ሴት አሁን ማህበረሰባችን ላይ በብዛት የምታዩት አሁን ይሄ ዚና ማለት ነው ይሄ ቦይ ፍሬንድ ገርል ፍሬንድ ምናምን የሚባለው ነገር ኖርማል በቃ ምንም አይመስለውም በቃ ሰው ምንም በቃ እንደ ሐላል ማለት ነው በቃ ተለምዷል በተለይ ሀገራችን ላይ ማለት ነው ይሄ የተለመደ ነገር ሆኗል ይሄ አያንገሸግሸንም ይሄን ስንሰማ ቀልባችን አይጠላም አንደነግጥም ለምደነዋል ይሄ አንድ ሰው አገባ ሲባል ጭራሽ ለማስተዛዘን ሴቷ ጋር የሚሄዱ ሴቶች ሁሉ አሉ ተሰባስበው ማለት ነው ልክ እንትን እንደገባባት ማለት ነው የልክ የቅርቧ ሰው እንደሞተ ታዚያ ማለት ነው በአካባቢያቸው የለም ይሄ ድፎ ዳቦ ምናምን ደፍተው ሻይ ምናምን ይዘው ለማስተዛዘን የሚሄዱት እንደዛ የሚሄዱ ሴቶች አሉ ከአንድ በላይ እንትን ስላለ ማለት ነው ምናልባት ግን ልጇ የወንድ ጓደኛዬ ምናምን እያለች ስትንዘላዘል ምንም በቃ እሷ ሊደርሳት ይሄደ የለም ሊያስተዛዝናት ማለት ነው ይሄንኛው ሙሲባ ልክ ሙሲባ እንደደረሰባት ሴትየዋ እዛ ሄደው እኮ ደግሞ አይ ተረጋጊ ይሄ ነገር አላህ የፈቀደው ነው ምናምን እንደዛ እኮ አይደለም እኮ የሚሉት አንቺ ምን አንሶሽ ነው ባንቺ ላይ የሚያገባው ይሄ ትልቅ ወንጀል ነው ረሱል ሰለላሁ ዐለይሂ ወሰለም ለይሰ ሚና ብለዋል من خبب امرأة على زوجها አንድን ሴት በባሏ ላይ የሚያበላሽ ትዳሯን እንዳትይዝ ያችን ሴት የሚያበላሽ ሰው ከኛ አይደለም የተረገመ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እናስተውል በቃ ጥላቻችን በልክ ይሁን በስሜት አንራመድ በስሜት አይደለም ስለዚህ ይሄ ነገር በጣም መስተካከል ያለበት ነው ባረከላሁ ፊኩም ሰላም አለይኩም